በተለይ በአረብ ሀገር ያላችሁ አሁንም ደጋግሜ ነው የምናገረው። ምክንያቱም የአረብ ሀገር ያሉ እህቶቻችን የሚሰሩት ስራ ምን ያህል ከባድ መሆኑን ሁሉ ሰው ያውቀዋል። የምርን አባቴን በጣም ነበር የምወደው። በዚህ ጥግ አልጠበቅኩትም። ሁሉ ሰው ግዴታ በዛ ማለፍ የለበትም። ሰው ቤት ተቀጥረህ ስትሰራ ምን ያህል ፔንፉል እንደሆነ እረፍት የሌለ ሙሉ ቀን ስራውን ምን ያህል ከባድ መሆኑን በተለያየ ታሪኮች እንሰማዋለን። ይሄን ሁሉ ሆነች የሚሉኝ እርሶ እንዴት አሳድገዋት ነው? ልጅ ደግሞ ወላጅን ይመስላል በግብር ካሉኝ ይሄ ሁሉ ግብር የእርሶ ነው ማለት ነው። የልጅቷ አባት ካዳት። ምንም እኔ የትኛው የሆነ ቦታ ላይ እንኳን ሲያመሰግናት አልሰማሁም። ሁሉንም ነገር በቃ ለሷ ወንጀለኛ እሷ ምንም ነገር እንዳላረገች በጣም እጇ ሲጠቁምላት ነበር። ለሷ 12 ዓመት ያለ እረፍት ሰርታ ያጠራቀመችው ገንዘቧን ሀብቷም እንዲሁም ቤትም የተለያየ ነገር ያፈራችው በአባቷ ስም አድርጋ መካድ አጋጥሟታል። ሰርተው እንዳልሰሩ የመሆን የሚደርስባቸው ያለውን ግፍ ለመቃወም ነው የመጣሁት። ምክንያቱም ይሄ አሁን የምናያት እህታችን በማስ ሚዲያ የወጣችው የመጀመሪያ አይደለችም። ልብስስ እንደው ፓርታይም ከምሰራባቸው ሰዎች እያመጣው ልብስ ነበረ። ለዛች ቤት ኪራይ ስል ግን የማይሆን ላይፍ ውስጥ ገብቼ ከሱዳኒ ጋር ያን ያክል ዓመት ከሆነ ሱዳኒ ጋር ነበር አብሬ ስኖር የነበረው እዛ ማለት ነው። እኔ ልኮራመት እኔ ከሰልምሰል ስቅሻታ አይ እንደምናችሁ ውድ ተከታታዮች፣ ለዛሬ ይዤላችሁ የመጣው ስለ ማርታ ነው። የማርታ ጉዳይ ለ12 ዓመት በአረብ ሀገር ኖራ ወደ ሀገሯን ተመልሳ ስትመጣ አባቷና እናቷን ስለካዷት ወይ ደግሞ በአጋር ሚዲያ ላይ የመጣችው ልጅ ናት። ስለሷ ነው ማውራ። አሁን እሷን አንስቼ ማውራት ስለ ታሪኩ ሳይሆን ማውራት የምፈልገው አሁን ላወራበት ያመጣሁት ወይ ደግሞ እዚህ መጥቼ ሪያክት ላደርግበት የፈለግኩት እሱ ታሪክ ሳይሆን እንዴት ነው ይሄን ነገር ተደጋጋሚ በእኛ እህቶቻችን ላይ በተለይ ደግሞ በአረብ ሀገር ያሉትን ሴቶች ለምንድን ነው እንደዚህ ተደጋጋሚ በቤተሰቦቻቸው ይሁን በጓደኞቻቸው ይሁን በተለያየ በፍቅረኛም በትዳርም የመካድ ወይ ደግሞ ሰርተው እንዳልሰሩ የመሆን የሚደርስባቸው ያለውን ግፍ ለመቃወም ነው የመጣሁት። ምክንያቱም ይሄ አሁን የምናያት እህታችን በማስ ሚዲያ የወጣችው የመጀመሪያ አይደለችም። ብዙ ከሷ በፊት የወጡ ሴቶች አሉ። አሁንም እየቀጠለም ያለ ነገር አለ። አሁን የዚች እህታችን ጉዳይ በፍርድ ቤትም እንዲሁም በአባ ገዳ ሂዳ ለሷ ተወስኖላታል። ይሄ ይቅር የፍትህ ሰው አይደሉ። ይሄ ኖርማል ህፃን ልጅ የሚያውቀው ነገር ነው። ምክንያቱም 12 ዓመት በሰው ሀገር ስደት ወጥተህ እድሜህም ሁሉንም ነገርህን ነው መስዋዕት ከፍለህ የምትሰራውና ውጭ ሳያምራት እንደ ጓደኞቿ ሳትሆን ለ12 ዓመት ያለ እረፍት ሰርታ ያጠራቀመችው ገንዘቧን ሀብቷም እንዲሁም ቤትም የተለያየ ነገር ያፈራችው በአባቷ ስም አድርጋ መካድ አጋጥሟታል። ከመካድ አልፎ ደግሞ የስም ማጠልሸት እንዲሁም እሷ የመጣችው ፍትህ ፈልጋ ነው። ሰው መነጋገር ያለበት በፍትህ ጉዳይ ነው። ግን ቤተሰቦቿ አይደለም እኔም ትክክለኛ የሃይማኖት አባቶች ናቸው ወይስ አይደለም የሚለውን ላይ ጥያቄ ነው የፈጠረብኝ እና ስለዚህ ይሄን ነገር እኔም ብዙም ባልናገር ደስ ይለኛል። ምክንያቱም ይህ መጀመሪያችን አይደለም። ብዙ በተደጋጋሚ የምናየውና የምንሰማው ነገር ነውና ይህን ነገር ደግሞ እንዴት ነው መከላከል ያለብን? ይሄስ ነገ ጠዋት እንደዚህ እየቀጠለ ቢሄድስ ጉዳቱ ለማን ነው የሚሆነው በሚለው ዙሪያ ነው። አይነው አውቃለሁኝ ብዙ ሴቶች እህቶቻችን ወደ ስደት ሲወጡ እንዲሁም ወንዶች ለቤተሰቦቻቸው ህይወት ለመቀየር ነው የሚወጡት። ግን ደግሞ ለቤተሰቦቻችን ህይወት ለመቀየር ስንወጣ አንዳንድ ጊዜ አንድ ነገር ማሰብ አለብን። እሱ ደግሞ ምንድነው ነገ ጠዋት የኛ እጣ ፋንታ ምንድነው የሚሆነው? ያ ቤተሰቦቻችን ማገዝ አለብን። ቤተሰቦቻችን ህይወታቸው መቀየር አለብን። መቀየር የሚባለው ግን እኛ እየተጎዳን ነው ወይ የሚለው ደግሞ ሀሳቢ ማድረግ አለብን። ሰውስ ማመን እስከ ምን ያህል ነው መሄድ ያለብን የሚለው ዙሪያ ላይ ደግሞ ማውራት ፈልጋለሁ። ምክንያቱም አንዳንድ ጊዜ አባትና እናት ያልታመኑ መቼም ሌላ ማንም ሰው ሊታመንልን አይችልም እና ልንደነግጥ እንችላለን። በፍቅረኛ ተካደች ወይ ደግሞ ፍቅረኛዋን ካዳት፣ ባሏን ካዳት ስንሰማ ልንደነግጥ እንችላለን። ግን ይሄ የሚያስደነግጥ አይደለም። አንድ ባል ወይ ጓደኛ ባዳ ነው።
ጀስት እንደ አባትና እናት አይደለም። በአባትና እናት እንኳን የተከዳችው በፍቅረኛ ብትከዳ ምንም ኖርማል ነው ብዬ ነው እኔ ሀሳቡን የተቀበልኩት ማለት ነው። እና አሁን ወደ ምነው ስሙ ሳይሆን አሁን ያለፈውን እያስታወስን ወይ ደግሞ ሌላ ሰው የገጠመውን እያስታወስን እንድናዝንበት ሳይሆን በመጪው ህይወታችን ምን ማድረግ አለብን፣ እንዲሁም በአረብ ሀገር በተለያየ ሀገሮች ላይ ያላችሁ ሴቶች ምን ማድረግ አለባችሁ። በኤውሮፓ የሚኖር ሰው ብዙ ጊዜ የጤናም የተለያየም ነገር ኢንሹራንስ ስላለው ምንም ችግር የለበትም። ችግሩን ያለ በበለጠ በአረብ ሀገር ያሉ ሴቶች ነው። እና እናንተ እህቶቼ ምን ማድረግ አለባችሁ? ለእኔ ደግሞ ብዙ ተከታታዮቼ አረብ ሀገር ያላችሁ ሴቶች ናቸው እና እኔ እንደምትከታተሉ መጠን የሆነ የራሴን የሆነ መልእክት ላስተላልፍላችሁ ፈልጋለሁኝ። በተለይ ከ18 እድሜ የሚወጡት እኔ ብዙ ማቃቸው ያጋጠሙኝ ወይ ታሪካቸው የሰማሁት የወጡት ከሀገራቸው ከ13 እድሜያቸው ጀምሮ ናቸው። 13-15 እድሜያቸው ናቸው። ግን ይሄን ኦኬ ልጅነት ነው ብለን ዝም እንበለው እና ከ18 እድሜ ጀምሮ ያሉ የምትወጡ ግን ቆም ብላችሁ ማሰብ አለባችሁ። ምክንያቱም ነገ ጠዋት ወዴት ናችሁ የምትሄዱት? እናንተ በድህነት ወይ በችግር አድጋችሁ ልትሆኑ ትችላላችሁ። ቤተሰቦቻችሁ በእንደዚህ አይነት መንገድ አሳድጓችሁ ሊሆኑ ይችላሉ። እናንተ ግን ራሳችሁን ቀይራችሁ ልጆቻችሁ የእናንተ ህይወት መኖር እንደሌለባችሁ ራሳችሁን አሳምናችሁ ወደፊት መሄድ ነው እንጂ ያለባችሁ ያለፈውን እናንተን ራሳችሁን ጎርታችሁ ቤተሰቦቻችሁ ብቻ ስትረዱ ኖራችሁ ነገ ጠዋት እናንተ ትዳር የምታርጉበት ደረጃ ላይ ስትደርሱ ምን አይነት ህይወት ናችሁ የምትመሩት? ምን ሳላችሁ እጃችሁ ላይ? ወይስ ደህና ችግር የለውም አሁን ለቤተሰቡ የ2 ዓመት ልስራ ለቤተሰብ እና ከሚቀጥለው በኋላ እንደዚህ ያደርጋለሁ፣ 3 ዓመት ልስራ ላግዝ ለቤተሰብ እና የሚቀጥለው እንዲህ ያደርጋለሁ ብለን ብናስብ የሆነ ይሁን ሰው አይበቃውም። ገንዘብ ሲላክል ሰርተ ስታመጣው ምን ያህል ሴቭ ማድረግ እንዳለብህ ወይ ምን ያህል መጠቀም እንዳለብህ የምታውቀው እንጂ በስደት ሀገር ሆነ ለቤተሰብ ስትልክ ገንዘብ ቤተሰብ የሚያስበው ቤት መግዛት፣ መኪና መግዛት፣ አዲስ ልብስ መልበስ፣ አመት በዓል ድምቅ ያለ ሁኔታ በማሳለፍ በእንደዚህ ናቸው እንጂ የሚያጠፉት ሴቭ አድርገው ወይ ገንዘቡን አስቀምጠው ለልጅ ይሆናታል ወይ ለልጆቼ ለመጪ ህይወታቸው ለልጅ ልጆቼን እንዲህ ማወርሳቸው ብሎ የሚያስቡ የሉም። በተለይ በአፍሪካ ሀገር ያሉት ነው የምለው። ኢንጀነራሊ ነው የምናገረው። ይሄ ትንሽ ፐርሰንቴጅ ናቸው የሚሆኑት ለቤተሰቦቻቸው ወይ ለልጆቻቸው የሚጨነቁ። ምክንያቱም በአሁን ባለው የኑሮ ውድነት ሰፊ አድርገን ካስለመድናቸው ኑሯቸውም እንደዛ ነው የሚያሰፉት። በትንሹ ካስለመድናቸው ደግሞ እንደዛ በትንሹ ይኖራሉ ማለት ነው። እና ለዚህ ደግሞ መፍትሄው የሚሆነው መጀመሪያ ራሳችን መውደድ አለብን። የሆነ ሴት የሆነ ወንድ በተለይ በአረብ ሀገር ያላቸው አሁንም ደጋግሜ ነው የምናገረው። ምክንያቱም የአረብ ሀገር ያሉ እህቶቻችን የሚሰሩት ስራ ምን ያህል ከባድ መሆኑን ሁሉ ሰው ያውቀዋል። ሁሉ ሰው ግዴታ በዛ ማለፍ የለበትም። ሰው ቤት ተቀጥረህ ስትሰራ ምን ያህል ፔንፉል እንደሆነ እረፍት የሌለ ሙሉ ቀን ስራውን ምን ያህል ከባድ መሆኑን በተለያየ ታሪኮች እንሰማዋለን። ራሳችንም በቤታችን የምንሰራው ስራ ምን ያህል አድካሚ መሆኑንም እያየኑ ነው። ይቅር ለሙሉ ቤተሰብ ምግብ ሰርተህ አጽድተህ ልጆች ጠብቀህ ልትወጣው አይደለም ለዚች ለራሳችን የምንኖራትም ምን ያህል ከባድ መሆኑ ሁላችንም እናውቀዋለን። ለዚህ ነው ደግሞ ይህን ሁላ ቻሌንጅ ያሳለፋችሁ ራሳችሁን መውደድ ግን አለባችሁ። በሆነ ዋላ ወረቀት እንኳን ባይኖራችሁ ትንሽ ጊዜ ሰርታችሁ ተመልሳችሁ ወደ አገራችሁ ገብታችሁ ፓስፖርት አውጥታችሁ ወደ ተለያየ አረብ ሀገር መሄድ ትችላላችሁ በኮንትራት። ከዛ በኋላ የራሳችሁ አካውንት ከፍታችሁ የምትቆጥቡበት ለቤተሰቦቻችሁ በቂ የሆነች ትንሽ ገንዘብ የምትልቁበት ሁሉንም ነገር አስተካከላችሁ በኮንትራት መመለስ ነው የሚሻላችሁ። አይነው ብዙ ሰው ሲወጣ በችግር ነው የሚወጣው፣ በህገወጥ መንገድ ማለት ነው። በህገወጥ መንገድ ግን እስከ መቼ ነው የሚሰራው? እያያችሁ ናችሁ፣ እየሰማችሁ ናችሁ። ነገሮችን በጣም እየከፋ እየመረረ ነው የሚሄድ ያለው እና ይህን ነገር ደግሞ ማድረግ ያለባችሁ ራሳችሁን ናችሁ። ነገ ጠዋት ያለ ምንም ነገር ተመልሳችሁ ከገባችሁ ለእናንተ ነው ችግሩ የሚመጣው። ለዚህች እህታችን እንዳያችኋት እጣ ፋንታ እሱ ነው የሚደርሳችሁ። ብዙም ያልተነገረላቸው እህቶቻችን እንዳሉ ታውቃላችሁ። እና እነዚህ ራሳቸውን ያጠፉ በተለያየ መንገድ አእምሯቸውን ስቶ የወጡ አይታችሁ ትሆናላችሁ። እኔ ብዙ አይቻለሁ በእንደዚህ ዙሪያ ላይ ማለት ነው። እና ደግሞ መጨረሻውን አያችሁ። የልጅቷ አባት ካዳት።
ምንም እኔ የትኛው የሆነ ቦታ ላይ እንኳን ሲያመሰግናት አልሰማሁም። ሁሉንም ነገር በቃ ለእሷ ወንጀለኛ እሷ ምንም ነገር እንዳላረገች በጣም እጇ ሲጠቁምላት ነበር። ለእሷ ይባስ ብሎ እህቷ እንኳን አንዴ ብላ ነበር ለአባት ታዲያ ይህን ሲያንስበት ነው አለቻት። ወይ ለምን እሷ ወታ ሰርታ አባቷን ማትረዳ? እና እንዳለ ሁሉ ቤተሰብ ከእናንተ ጋር አይሆንም፣ የእናንተ አጥቂ ነው የሚሆነው። እና ሁሉ ጊዜ ማሰብ ያለባችሁ ወንድም እህትም አባትም እናትም ከሱ በፊት እናንተን ማሰብ አለባችሁ። ራሳችሁ ቆቁማችሁ ሰውነታችሁ ላይ ራሳችሁ ላይ ኢንቨስት ካረጋችሁ ለእናንተ የሚያስፈልጋችሁ ትምህርት፣ ሙያ፣ ገንዘብ ከያዛችሁ ሁሉ ሰው የእናንተ ወዳጅ ይሆናል። ሁሉ ሰው የእናንተ አክባሪ ይሆናል። ሁሉ ሰው ደግሞ ተፈላጊ ሰዎች፣ ውድ ሰዎች ትሆናላችሁ። ሁሉንም ነገር እያወጣችሁ ለቤተሰቦቻችሁ የምትሰጡ እያወጣችሁ ለተለያየ ሰው የምትሰጡ ለወንድምም ለእህትም ለተለያየ ነገር የምታደርጉ ከሆነ ግን ነገ ጠዋት እናንተ ከነሱ ጠባቂ ነው የምትሆኑት። ሁሉ ጊዜ ደግሞ ከሰው የሚጠብቅ ሰው ደግሞ አይወደድም። ሁሉ ጊዜ እየለመነ ነው የሚኖረው። እና ይሄን አውቃችሁ ፕሊስ በመካከል ትንሽ ቪዲዮ አስገባላችኋለሁኝ። ራሳችሁን መጠበቅ አለባችሁ። ራሳችሁን መውደድ አለባችሁ። ራሳችሁን ማክበር አለባችሁ። እናንተ ካላችሁ ናችሁ ሁሉንም ነገር የሚሆነው። እናንተ በቂ የሆነ ገንዘብ፣ በቂ የሆነ እውቀት ካላችሁ ናችሁ በሰው ዘንድም የምትከበሩት። እና ለዛሬ ይዤላችሁ የመጣሁት ይሄን ነው እህቶቼ። ከዚህ ነገር ተምራችሁ ትማራላችሁ ብዬ አስቤ ነው፣ ወይ ደግሞ ትንሽ እንኳን ለእናንተ ያነቃችኋል ብዬ ያሰብኩት ነው። እና ፕሊዝ በቻላችሁት አቅም በጥሬ ገንዘብ ይሁን በወርቅ ይሁን በተለያየ ነገር ገንዘብ ያዙ። ዛሬ ካልያዛችሁት፣ ዛሬ በወጣትነት ካልያዛችሁት ነገ ጠዋት ወገብ ሲታመም ጉልበት ሲደክም አትይዙትም። ነገ ጠዋት ልጆች ስትወልዱ ልጅ ጥላችሁ ወዲትም መሄድ አትችሉም እና ከባድ ነገር ነው የሚሆንባችሁ። ከአሁኑ ነገሮች ብታስተካክሉ 1 ዓመት እንኳን ሰርታችሁ ንጹሃኔ 1 ዓመት ገንዘብ እንኳን ብትይዟት ለእናንተ በቂ ነው። እና ተጠንቅቃችሁ ሰርታችሁ ለእናንተ ለኔ ይሆነኛል ብላችሁ በ1 ወር እንኳን ደሞዛችሁ ብትልኩ የ2 ወር ደሞዛችሁ ራሳችሁ ላይ ኢንቨስት አድርጉት። የ1 ወር እንኳን ብትልኩ ለቤተሰቦቻችሁ የ3 ወር ገንዘብ ራሳችሁ ላይ ኢንቨስት አድርጉ። እና ብዙ በላካችሁ የቤተሰብ ህይወት፣ የሰው ህይወት አይቀየርም። የሰው ህይወት የሚቀየረው ከተማረና ከሰራ ብቻ ነው። ይሄን አይ ሆፕ ተወድታላችሁ ብዬ ተስፋ አደርጋለሁኝ። እውነት ለመናገር በጣም ልቤን ስለሰበረው ነው። ምክንያቱም የ12 ዓመት ድካሟ ዜሮ ላይ ስለቀረች አሁን እንዳያችኋት ያልተፈለገ ሱስ ላይ ያልተፈለገ አእምሮ ጭንቀት ውስጥ ስለገባች የ12 ዓመት የለፋችበት ነገር ዜሮ ስለሆነ ነው ያሳዘነችኝ። እና የአሁን ጊዜ መዳሪያዋ፣ አሁን ጊዜ ልጅ ወልዳ መክበሪያዋ ጊዜ ነበረች ይችን እህታችን። እውነት ለመናገር በጣም ነው ያዘንኩት። ከሷ በላይ ደግሞ የእህቷን ነገር ደግሞ በጣም ነው የተሰማኝ። እና አይ ሆፕ ወዳችሁታል ብዬ ተስፋ አደርጋለሁ። በጣም አመሰግናለሁ ስለምትከታተሉኝ። እንዲሁም ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። በጣም ነው የማመሰግናችሁ። መልካም ቀን ይሁንላችሁ። ባይ